ፈለክ? እዚህ ረሳሁት ወረቀት ነበር። የምን ወረቀት? ጠረጴዛው ላይ ረሳሁት ወረቀት ነበር። እሺ እኔ ፈልጌ አመጣለሁ። አንተ እዚሁ ጠብቀኝ። አንሱኝ መንፈስ ነው እንዴ? ኧረ አይደለሁም፣ ክቡር የሰው ልጅ ነኝ። እኔ ደግሞ ቆዳ ልበስ ሰይጣን ነው የሚታየኝ። እኔ ደግሞ ቆዳ የለበሰ አጥንት ነው የሚታየኝ። የት አለ? እሺ ይኸው ጠረጴዛው። የት አለ ወረቀቱ? የቀለድሽ ነው፣ ደብቀሽብኝ ነው። አምጪው። እኔ አንተን ኮልኮል የምሰበስብ ነው የሚመስልህ? ሰኒ ወረቀቱ ያስፈልገኛል፣ ስጪ። እኔ ጋ የለም። እሺ አሁን በማይቀለድበት ነገር ነው እየቀለድን ያለ ነው ሰኒ። እና የኔ ጨጓራ መቀለጃ ሜዳ ነው። እሺ ምን ልቀጣ? እስኪ ላስብበት። አሃ የፍቅር ጥያቄ እኮ አይደለም ያቀረብኩልሽ። ተረጋጋ። የረጋ ወተት ነው ቅቤ የሚወጣው። እሺ አስቢበት። ቆንጆ ምግብ ሰርተህ ታብለኛለህ። በቃ ጭንቅላትሽ ተጨምቆ ይችን ብቻ ነው የምታስቢው? ጭራሽ ስድብም አለው። እንግዲያውስ ቤቴንም ታጸዳታለህ። አንቺ ደግሞ የስራ ዶክመንቴን እንግዲህ ካልፈለግከው ተው። ምን አይነት ዝርክርክ ባልደረባ እንዳላቸው እነሱም ያውቃሉ። አንዳንዴ ግን እንደ ህፃን ያደርግሻል በል። ምን ነው ተምሬያለሁ ትሌለ? ስታየኝ ምን እመስላለሁ? የታባ እንዳቃጠልከኝ አገኘው። ሰላም ጤና ይስጥልን። የተከበራችሁ የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 72 ቶሎ ይለቀቅልን የምትሉ በመጀመሪያ ቪዲዮ ላይክ እንዲሁም ኮሜንት ላይ እየገባችሁ ጽናት ድራማ ክፍል 72 ቶሎ ይለቀቅልን ማለት እንዳትረሱ። የጽናት አባት መጣ። የጽናትን አባት የምትወዱ ይህን ቪዲዮ ላይክ በማድረግ ጀምሩ። ጽናት አባቷ ስለመጣ ደስ ብሏታል። እስቲ ማን ነው ጽናት ስትደሰት ማየት ደስ የሚላችሁ? ኮሜንት ላይ ደስ ብሎኛል ማለት እንዳትረሱ። ሌላው ደግሞ ቅዱስ የጽናትን አባት ልብስ ይዞ ሲሄድ ኪራ በጣም ተጨንቆ ነበር። የኪራ መጨናነቅ ናሆምን ሲያዝናናው ነበር። እንግዲህ ኪራ የተጨነቀው ከጠየቀኝ ምን ልበለው በማለት ነው። ግን የጽናት አባት የገባለት ነው። ግን ቤተሰብ ጽናት አባቷ ኪራን እንድታገባ ፈቅዶላት፣ እሷ ግን ትምህርት ምናምን የምትለው እውነት ትምህርቱን ወዳ ነው ወይስ አባቷን ላለማስከፋት ነው? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። በሌላ በኩል ደግሞ ሰኒና ክብሮም በጭራሽ አይስማሙ። ግን ይሄ ነገር ሄዶ ወደ ፍቅር የሚቀየር አይመስላችሁ? ሌላው ደግሞ ቅዱስን እንግዲህ ከዚህ በፊት ሁሉም አይወዱትም ነበር። አሁን ግን ሁሉም ወደውታል። ኪራንም ሀሳቡን ያስቀየረ ይመስለኛል። ውድ የቻናሌ ቤተሰቦች ኪራ ግን ካሁን በኋላ ሀሳቡን ቀይሮ ካልሞትኩ የሚል ይመስላችኋል? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልና በቀጣይ ክፍል አብረን የምናየው ይሆናል። እስከዛው ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። አንተ ማን? ላወራችሁ ፈልጋለሁ። ግራ እንደተጋባችሁ አውቃለሁ። መነጋገር አለብን። ማነህ? ምንድን ነው? የኪራ ጓደኛ ነኝ። ቆይ ኪራ ከመቼ ጀምሮ ነው የማላውቀው ጓደኛዬ ኖሮ? እንደማትለያዩ በጣም ወዳጅ እንደሆናችሁ ከሞላ ጎደል ኪራ ነግሮኛል። አልገባኝም። ቆይ መቼ ነው ጓደኛ ማሾች የሆናችሁት? ከትላንት ጀምሮ። ትላንትና የተመሰረተ ጓደኝነት ነው ዛሬ ላይ የምታወራው? ጽናት፣ ቃላቶች ፈጥነው ከአንደበትሽ እንዲወጡ አትፍቀጅላቸው፣ ያለበለዚያ ሰውን ይጎዳሉ።
እኔ ግን ስምሽን ሳይሆን ፍቅርሽን ኪራ እንዴት እንደተዋወቅሽው ብትጠይቂኝ ይሻለኝ ነበር። ማን ቅዱስ? ቆይ ለምንድነው ዳርዳር የምትለው? ለምንድነው በቀጥታ የማትናገረው? ያላችሁ ኪራን ያገኘሁት መሀል መንገድ ላይ የነዳው እነዚህ ናቸው እንደ ኬላ ማነህ ምንድነህ እያሉ እየመረመሩኝ እዚታቸው መርመር ማለቸው ይዘቅኛ ገፍተን ያነገበጣት ምስል እንጨፈጭፍ ኪራዬ ምን ሆኖ ነው? ምንስ ቢያጋጥመው ነው እንደዚህ ቶና አመል በአንድ የሚመልስበት? ምን ሆኖብኝ ይሆን? ወይ አምላኬ እባክህ ዳግም ሐዘንና መከራ እንዳያጋጥመው አልፈልግም። እንዴት መጣ? መኪና አለኝ የነዳው ወጥ። ስለ መኪና ማንም አልጠየቀም፣ ግን እንዴት ብለህ በሩን አለፍክ ነው? ኪራ እኮ ከኔ የሚደብቀው ምንም ነገር የለም። ሁሉም ነገር እኔ ጋ ነው ከአንድ ነገር ውጭ። የአንድ ነገር ምንድን ነው? ልቡ ነዋ። ለአንቺ ያለው ፍቅር በጣም ራቅ ያለ ነው። ፍቅሩን አውቀዋለሁ፣ ምስክርም ሆነ አስተርጓሚ ያሻኝ። ለምንድን ነው እንደሱ የምትይኝ? ምንም ህይወት እንዴት ጥሩ አድርጋ እንዳስተማረችሽ ገርሞኝ እያየሁሽ እኮ ነው። አልገባኝም። የምን ትምህርት? ቆይ እኔን ታገኛለህ እንዴ? አዎ፣ ከኪራ ጋር ከተዋወቅን ገና ሳምንታችን ቢሆንም ስለ አንቺ ጥሩነት፣ መልካምነት በቃ ስምሽ ከአፉ አይጠፋም።
ስለዚህ በደንብ አውቄሻለሁ። ስማት ይበራል፣ ግን እያየ ያለሁት ሌላ ነገር ነው። ምን ያልሽኝ? አይ ምንም። እንዴት ገባ ነው ያልኩ። ማታ ሳመጣው ቁልፍ መኪና ውስጥ ረስቶ ነበር እና ከፍቼ ገባሁ። ምነው ድፍረቴ ገረመሽ አይደል? በጣም እንጂ። ለማንኛውም ግን ልጁ እስካሁን አልተነሳም እንዴ? ምን ሲነጋ አይደል እንዲያመጣው? እስካሁን የሚባለው እኮ ተኝቶ ላረፈደ ሰው ነው። በቃ ልገስግሰው እንዴ? ለምን እረፍት ያርግበት? ለምን ዛሬን ተረጋግቶ ነገ በደንብ እንዲሰክር? እንደዛ እንደማላስብ ታውቃለህ እኮ። እኔም እኮ ለዛ ነው በጠዋትም ቀሰቅሰው። ሲጠጡ ማደር እንዴት ሕይወትን እንደሚያመሰቃቅል ተነስቶ ማየት አለበት። እንዴ ቢሆን ወይ ሰውዬ ማን ነው እንዴ? እንዴት ነው በአንዴ ኪራን ቤታችንን መቆጣጠር ይቻላል? ጽናት ዓይንሽን ግለጭ። ገና በማለዳ በወጣትነት ተስፋ የቆረጥኩ ጓዴ፣ እንዴት አደርክ? ምንም ቢሆን ለአንድ ሳምንት እድሜን አራዝሜዋለሁ። አሁን ደስተኛ እንድትሆን ነው ማደርግ እንጂ መቼም እንደኔ በጸጸት አለንጋ ራስን እየገረፍክ ስትሰቃይ ማየት አልፈልግም። ኪራ አይ እንቅልፍ ቀስ በቀስ እኮ ሞትን ነው የምታለማምደን። ኪራ ተነስ። የመተኛ ሰዓት አልቋል። ተነስ። አንተ ሰውዬ ቆይ ምንድን ነው እዚህ ቤት የምትሰራው? ያልጨረስኩት ፕሮጀክት አለኝ ከአንተ ጋር የጀመርኩት። ኧረ በእናትህ ልተኛበት። ብራዘር ተነስ። የተፈጥሮን ሕግ አትቃረን። አሁን የመስሪያ ሰዓት ነው እንጂ መተኛ ሰዓት አይደለም። ግን የምትለኝ ቆይ ነው
እንደውም ተኛ። ታውቃለህ፣ ያስያዝነውን አትረሳውም። ምን ልትል? ጥሩ፣ እኔ የምልህን ካላረኩ ብር ትቀጣለህ። አለማድረግ እችላለሁ። ማን ያስገድደኛል? ማንም። ግን ቃል ነው። ታውቃለህ፣ በፍቅር እምልሃል። ጨቅጫቅ የሆንክ ሰውዬ፣ በቃ አንድ ነገር ከያዝክ አትፈታማ። ለቃሌ እታመናለሁ። ሰዎችም ለቃላቸው እንዲታመኑ እጠብቃለሁ። እሺ በቃ ልብስ ለብሼ እመጣለሁ። ሳሎን እንሂድ። ምን አፍሬም ባልሆነ እንዲህ አትሶዬ፣ ምን አደርግ ነው የምትለኝ? ጥሩ ገናሽ ስለሆንኩ ነው። እና ከኔ ጋር ምን ያገናኛል እንዴ? ተውከው እንዴ? ምን ራስን ያንተ ሰው እንዳይሰማ ነገ በጥሩምባ ይነገርልሃል አይደል እንዴ? በጠዋት አትጋተተኝ። አየህ፣ ሲነገር ራሱ የምታፍርበትን ነገር ነው ላድርገው ያልኩህ። እሺ ትሄዳለህ ወይስ ልሂድ? ኧረ እሄዳለሁ። ሳሎን ነይ ና። ደግሞ ተመልሰህ እንዳትገኝ። ቀኝም ግራ የሚሆን ልጅ ነው። ሳላውቀው ይህንን ቤተሰብ በይፋ ተቀላቀልኩ። ምን ምስራቸው አንተ ጋር አልደረሰም? እኔ እንኳን ብዙም ወሬ ላይ ያን ያህል አይደለሁም። የሚነገርን ብቻ መስማት ጥሩ አይመስለኝም። ማለት እኔ ብዙም ወሬ ማሳደር ላይ ጎበዝ አይደለሁም። አዎ፣ አንዳንዴ ግን የሚነገርን ብቻ መስማት ጥሩ አይመስለኝም። ለምን? ጆሮ ለገዛ ባለቤቱ እንደሚባለው እንዳይሆን ብዬ ነው። እሱስ ልክ ነህ። ግን እንዴት ነው በአጭር ጊዜ ከኪራ ጋር የተቀራረባችሁት? አዎ፣ አንዳንዴ እኮ በተመሳሳይ ጨዋታና ሜዳ ላይ ስትገኝ እኮ ትግባባለህ። ምንድነው አንተና ኪራ የጋራ ጨዋታ እንዲኖራችሁ ያደረጋችሁ? አሁን ግን የሚነገርን ብቻ ነው መስማት ያለብህ የሚለውን ሕግ ተጠቀም። ሕግና ደንብ ተፈጻሚ ሆነውልሃል። አመሰግናለሁ። ሕግና ደንብ ተፈጻሚ ሆነውልሃል። አመሰግናለሁ።
ለምን ነው? አንተ እንደሌሎቹ አላልከኝማ። አለ አይደል ማነህ ምንድነህ? በቃ አልተጠራጠርከኝም። ሳይ የምታወራቸው ነገሮች ናቸው። ስለዚህ አምናለሁ እንጂ ለምን እጠራጠራለሁ? እኔ እንጃ፣ ግን እንዴት እውነት ነው አልክ? ሳይኮሎጂ ስላጠናሁ ነው። አንድ ነጭ ሲፈላሰፍ የጻፈውን ተምረን ሸምድደን አዋቂ ነን ብለን እንፈላሰፋለን። እንደዛ ብለህማ ብዙ መስዋዕትነት የከፈሉ ባለውለታዎችን አትንቀፋቸው። እየነቀፍኩ ሳይሆን አንዳንዴ በእውቀት በትምህርት ሳይሆን ህይወት ብቻ የምትፈታው እንቆቅልሽ ስላለ ብዬ ነው። በእውኑ ቁጭ ብዬ ባወራህ በጣም ደስ ይለኝ ነበረ፣ ግን የምሄድበት ጉዳይ አለኝ። አንድ መሰል ሰው እዚህ ቤት ተገኘ። ስለዚህ ኪራን ከሱ ጋር እንዲቀረብ ማድረግ አለብኝ። አምላክ ያለ ምክንያት አላገናኘን። ክብሮ ግን ቆይ ምሩ፣ ኪራ እንደዚህ መሆኑ አላሳስብሽ? አልዋሽም ነው። ከኪራ ይልቅ ያሳሰበኝ ቅዱስ ነው። ግን ቢሆንም ኪራ እኮ ከኛ ተለይቶ እንደዚህ አይነት ሙድ አራምዳቅ። ጽናትም ከእናትም ሞት ትጽናናለች ብላ ሳትጨርስ እንደዚህ መሆኑ ይከብዳል። ግን በቃ እዛ ቤት የሆነ ነገር አለ። የሆነ ነገር ተፈጠረ ተቋጨ ብለን ሳንጨርስ ደግሞ የሆነ ነገር ይፈጠራል። ምሩ በቃ እኔ ከምነግርሽ በላይ ነው ስልችት ያለ። እንዴ ነው? ጓደኞቻችን እኮ ናቸው። ጓደኛ ማለት እኮ በደስታ ብቻ ሳይሆን በችግርም ጊዜ አብሮ የሚሆን ነው አይደል? እሱማ መች ጠፋኝ፣ ግን ደግሞ ደከመኛ። እንዴ ምሮ አስቢው እስኪ፣ ኪራ እኮ ፍጹም ሌላ ሰው ነው። በቃ ተረጋግተን ቅዱስ ማውራት ይኖርብናል። እሱን ደግሞ ምን ብዬ ነው የማወራው? ወንድነት እንደማይፈቅድልህ አውቃለሁ፣ ግን ደግሞ ናሆሜ ኪራ ነው እስኪ በእናቱ ሞት እኮ በጣም ነው የተጎዳው። የፈለገውን እኔ በፍጹም እሱ ማውራት አልፈልግም። ለምን? እኔ ማውራት የምፈልገው ነገርን ቀጥታ ከሚናገር ሰው ጋር ነው። እሱ ደግሞ ነገሮች እንደዚሁ ስብስብ ማድረግ ይወዳል። እንደዚህ አይነት ሰው ደግሞ ደሜን ነው የሚያፈር። ናሆሜ አሁን ላይ እኮ ለኪራ ቀኝ እጁ ቅዱስ ነው። ኪራ ምን ውስጥ እንዳለ ከሱ ውጭ ማንም ሊነግረን አይችልም። በቃ እኔ ምግብ ሰርቼ ነበር።
ወይ ኪራ? ህይወትህ እንደዚህ የቱርክ ፊልም ይሁን? መጣ። አንተ እንቅልፍ የለም እንዴ? ጭንቅላት የለምበታል። እባክህ እንቅልፍ አለመተኛት። ሁሌ ትጠጣለህ ማለት ነው? ለምን? ለመጠጣት ደግሞ ምክንያት ያስፈልጋል። አያስፈልግም፣ ግን ሁሌ ስትለኝ ነው። እባክህ ተስፋ ስለሌለኝ የምኖርለት ምክንያት ስለሌለ ነው እንደዛ ማድረገው። ለምን እንደዚህ ያልክ? አንተ እኮ ሲጀምር ስለ ራስህ ነግረኸኝ አታውቅም። የሚነገር ታሪክ ስለሌለኝ ነው ማለት ነው። እንኳን አንተ እጽዋት ራሱ እኮ እስኪያድጉ ድረስ ታሪክ አላቸው። እንደዚህ አይነት ምሳሌ ከምትሰጠኝ ማይረባ ታሪኬን ብነግር ይሻለኝ ነበር። እባክህ ንግግር ላይ ብዙም አይደለሁም። ዛሬ ነው ያልሆንከው። ጠጥተህ ስለተኛ እና ጥሩ ስሜት ላይ ስላልሆንክ አንተ እያለ ቤት በኩል ይተኛሉ። ምግብ ላቅርባ? አዎ፣ አንቺ አልበላሽም? ብቻዬን እንደማልበላ ታውቂልኝ። በቃ ይዘሽ ነይና አንድ ላይ እንበላለን። ምን እያደረክ ነው? ማለት ቁርስም አትብላ ልትለኝ ነው? ለምንድን ነው የማይሆን ተስፋ የምትሰጣት? እና ምን ላድርግ? ይኸውልህ አንድ ታሪክ ልንገርህ። አንድ ሰነፍ ገበሬ ነበር። ጥንቸል አለችው። ለጥንቸሏ ምግብ የሚሆን ነገር አይዘራም ነበር እና ለጥንቸሏ ፍርፋሪ እየሰጠ የዛሬ ዓመት ለአንቺ የሚሆን ነገር ዘራለሁ እያለ በተስፋ ብቻ ያኖራት ነበር። ከዛማ ክረምት በመጣ ቁጥር ጥንቸሏ ለእኔ የሚሆን ምግብ ይዘራ ይሆን እያለች ስትጠብቀው ሰውነቷ እየመነመነ ጆሮዋ ብቻ እያደገ በበስተ መጨረሻም ሞተች። ታዲያ ይህን ከእኔና ከዚህ ጋር ምን ያገናኘዋል? አንተ በሕይወት ኖረ ልጅቷን ላታስደስታት ነገር በሽንገላ ቃላት ጆሮዋን እየሞላህ ጽናትን አትጉዳት። እኔ ፂና አፈቅራታለሁ፣ አልሸነገልኳት። እና ካፈቀርካት ኑርላታ። አልችልም። ለምን? ምክንያቱም እነሱ ግን እኮ እነሱ የእናትህን ሕመም ደብቀውሃል። ኪራ፣ አፍቃሪ ልብ እኮ ይቅር ባይ ነው። ፍቅር ደግሞ ከምንም በላይ
አንተ ሰውዬ ግን እዚህ ቤት እግር ያበዛል መሰለህ። ክብር ያድልሽም መሰረቴ።